ይህ ኢንተርቪው በዶንኪ ቲዩብ እሸቱ ከትላልቅ ሰዎች ጋር ከሰራቸው ቪዲዮዎች ብዙ እይታ ያገኘው ነው። እዚህ ቪዲዮ ላይ ኢንተርቪው የሚደረገው ልጅ ከልጅነቱ ጀምሮ ያለውን የህይወቱን ታሪክ እየተናገረ ነው። የህይወቱ ታሪክ መሳጭ ቢሆንም የእሸቱ ቦዲ ላንጉዌጅ፣ አይኑ፣ የሰውነት አቀማመጡ በሙሉ ከዛም በተጨማሪ መሀል ላይ እየገባ የሚጠይቀው ጥያቄዎች ይሄ ልጅ በደንብ እየተሰማ እንደሆነና የሚናገረው ነገር ቫልዩ ወይም ኢምፖርተንስ እንዳለው እንዲሰማውና ለብዙ ደቂቃ ስለራሱ ህይወት በጥልቀት እና በነፃነት እንዲናገር አድርጎታል። በዛሬው ቪዲዮ እሸቱ ይህንን እንዴት እንዳደረገና እኛም ህይወት ላይ ሰው በጥልቀት እንዲያወራን እንዲከፈተልን ምን ማድረግ እንዳለብን እንነጋገራለን። ለሰው እየሰማነው እንደሆነ ሀሳባችን እሱ ላይ እንደሆነ ከምንም በላይ የሚናገረው ነገር አይናችን ያለበትን ነገር እናስባለን። እዚህ ኢንተርቪው ላይ እሸቱን ስናይ 50 ደቂቃ በሙሉ ልጁ ላይ አይኑ ላይ እያፈጠጠ ነበረ። ሰው ሲያወራ በተለይ ፐርሰናል የሆኑ ነገሮችን ሲናገር እያዳመጥ ነው እንደሆነ ማወቅ ይፈልጋል። አይናችን ያ ሰውዬ ላይ ካልሆነ አይ እያዳመጠኝ አይደለም ብሎ እንዲያስብ ያደርገዋል። የማወራው ነገር ብዙ ጥቅም የለውም ብሎ እንዲያስብ ያደርገዋል። ከዛ ወሬውን ቶሎ ያቋርጣል ማለት ነው። ብዙ ዲፕ ሳያወራ ስለራሱ በጥልቀት ከልቡ ሳይናገር ቶሎ ወሬውን እንዲያቋርጥ እናደርጓለን። አንዳንድ መጽሐፎች እንደሚሉት ከ70 እስከ 85% የሚሆነውን ያ ሰውዬ ሲያወራ አይናችን እዛ ሰውዬ ላይ መሆን አለበት። እሸቱ የሆነች ሰዓት ላይ ስልክ የሚነካባት ፓርት አለች፣ ግን ዘጋ ይቅርታ ጠይቆ ይመስለኛል። ግን አንደኛ ከእሸቱ የምንማረው ነገር አይኑ የሚያወራው ሰው ላይ ያርፋል። እሸቱ በአይኑ ብቻ አይደለም እያዳመጠ የነበረው፣ ይስቃል። ፊቱ ላይ ፋሻል ኤክስፕሬሽኖች በደንብ ነበሩ፣ ይኮሳተራል። ከዛ ደግሞ ቨርባል ሪአሹራንስ ይሰጠዋል። ኧረ እባክህ እንዴት ምናምን እያለ ቨርባል ሪአሹራንሶችን በደንብ ይሰጠው ነበረ። ሁሉም ሱሱ ጋር ነው፣ በቃ ይጠጣል፣ ከትምህርት ቤት ይፎረፋል። ክላስ ውስጥ 4-5 ተማሪዎች ነው ያለ ነው፣ አብዛኛው ፎርፏል። ከዛ ላይ አሁን ያልፎረፈው በፎረፈው አይን ሲታይ ፋራ ነው እና ከፋሮች ውስጥ ነኝ ማለት ነው። ግን መፎረፍ እኮ ፈልጋል። እድሉን አጥቼ ነው ፍራቸው ማለት ድንገት ወጥቼ ታውቆ ምናምን ሞትኩኝ እያልኩ ስለምፈራ ማለት ነው። እንዳለ የሚጠጣበት አረቄ ቤት ነው። አቤት። ከዛ በኋላ ከነሱ መሀል ላይ ተቀምጬ መጠጣት ጀመርኩ ማለት ነው። ከዛ የነሱን ወሬ ነው የምሰማው፣ የነሱን ላይፍ ነው የምሰማው። እነሱ መፍለጥ ጀመርኩ። የነቢቶች ጋር ብዙ ጀመረ ወይ በነፃ ነው ደግሞ እዛ ምንም ችግር የለው። 2 ብር ነው 3 ብር በቃ እኛም ልክ እንደሸቱ እነዚህን ቨርባል ሪአሹራንሶች፣ ፋሻል ኤክስፕሬሽኖች የምንጠቀም ከሆነ ያ ሰውዬ በደንብ እያዳመጥ ነው እንደሆንን ያረጋግጣል ማለት ነው። የምር ከሱ ታሪክ ጋር አብረን እየተራመድን እንደሆነ የሚያናግረን ነገር ደግሞ እየገባን እንደሆነ የሚያወራው ነገር እየገባን እንደሆነ በደንብ እንዲረዳ ያደርገዋል። እሱ ኦኬ በደንብ እያዳመጠኝ ነው ብሎ እንዲደመድም ያደርገዋል ማለት ነው። ደግሞ ሰው እየሰማነው እንደሆነ ከገባው እየሰማነው እንደሆነ ከተሰማው ብዙ ነገር ያወራልናል። የማትጠብቁትን ነገር ከሰዎች ትሰማላችሁ። ሚስጥሮቻቸውን ሊሆን ይችላል። ብዙ ነገር ኢሞሽናሊ ኮኔክትድ እንድትሆን የሚያደርጋችሁ ነገር የምትሰሙት ከአንድ ሰው ጋር በደንብ ማዳመጥ ስትችሉ። እሸቱ መሀል ላይ ጥያቄዎችን ይጠይቀው ነበረ። በጣም አስፈላጊ የሆኑ ያልገባውን ነገር በደንብ እንዲያስረዳው መሀል ላይ ጥያቄዎችን ይጠይቀው ነበረ። አደንዛዥ እጽ ነው አይደል? መጀመሪያ ቀን አንተ ይሄን ዊድ ስትቀምስ ታስታውሷለህ ሞመንቱን? ምናልባት ፈርተህ ነበር ላለመቅመስ ይቅርብኝ ወይስ ደስ ብሎ ነው? እንዴት ነው? ይህ ደግሞ በጣም ኢምፖርተንት የሆነ ነገር ነው። ከላይ ካልናቸው ነገሮች በተጨማሪ ያልገባንን ነገር ያ ሰው ክላሪፋይ እንዲያደርግልን የምንጠይቀው ከሆነ ደግሞ የተናገረውን ነገር እንደገባን ለማሳየት ያወራውን ነገር በራሳችን አማርኛ ፓራፍሬዝ አድርገንለት እንዲህ ለማለት ፈልገ ነው ምናምን ስንለው ከመጀመሪያውኑ እየሰማኑ እያዳመጥ ነው እንደሆነ ይገባዋል ማለት ነው። ብንሳሳት ራሱ ያስተካክልል። እያዳመጥ ነው ኢፌርት እያሳየን እንደሆነ በደንብ ይገባዋል። ከዛ በተጨማሪ ደግሞ እሸቱ ኢሞሽናል የሆኑ ጥያቄዎችን ነው የሚጠይቀው። ገና የመጀመሪያው ጥያቄ እስኪ ከልጅነት ጀምሮ ህይወት እንዴት ነበር ብሎ ነው የጠየቀው። ይህ በጣም ኢሞሽናል የሆነ ጥያቄ ነው። ወደ ልጅነት እንመለስ። ልጅነት ምን ይመስላል?
ሙሉ ታሪኩን ነው ይሄ ሰውዬ እንዲያወራ እየፈቀደለት ያለው። መሀል ላይ ጥያቄዎችን መጠየቅና ፓራፍሬዝ ማድረግ ሙሉ ታሪኩን እያዳመጥ ነው እንደሆነ ሌላ ጊዜ ያ ሰውዬ መጥቶ እንዲያናገረን በደንብ በር ይከፍታል። እሸቱ በዛ ኢንተርቪው ላይ ያወራው ነገር በጣም ትንሽ ነው። ሚኪ ግን ወይም ኢንተርቪው የሚደረገው ልጅ ግን ያወራው በጣም ብዙ ነገር። ዝምታን መምረጥ፣ ያ ሰውዬ ሙሉ ሀሳቡን እንዲያወራ እንዲናገር መፍቀድ፣ በተለይ በዚህ ጊዜ በጣም ፍላተር የሚያደርግ ነገር ነው። ሁሉም ሰው ማውራት ይፈልጋል፣ ግን ብዙ ጊዜ አዳማጭ ሰው የለም። አዳማጭ ሰው ቢኖር ራሱ ከላይ ያወራናቸውን ነገሮች እያደረገ አይደለም የሚያዳምጠው። ሌላ ስልኩን እያየ ሊሆን ይችላል። ሌላ ሀሳብ ውስጥ ሆኖ ምንም ሪአሹራንስ ሳይሰጠን ኢቨን አውርተን እያዳመጠን ነው ብለን መጀመሪያ አስበን ያወራንለትን ሰው ከተለያየም በኋላ እያዳመጠኛል መሰለኝም ምናምን ብለን እንጨነቅበታለን ማለት ነው። ዝምታ ያ ሰውዬ በደንብ እንዲያወራ የሚገፋፋው ነገር ነው። እኛ መሀል ላይ እየገባን የራሳችንን ታሪክ የማንናገር የማናወራ ከሆነ ያ ሰውዬ ሙሉ ሀሳቡን እንዲጨርስ የምናደርገው ከሆነ በእርግጠኝነት ያ ሰውዬ ብዙ ዲፕ የሆነ ኢሞሽናል ኮኔክሽን የሚፈጥሩ ነገሮችን ያወራል። እዚህ ጋር እናንተ 100% አታውሩ ለማለት አይደለም። ኢሞሽናል ኮኔክሽን የሚፈጠረው አንዱ ሰውዬ ብቻ ስላወራ አይደለም። እናንተም ማውራት አለባችሁ። ደግሞ ሰውን ዝም ብላችሁ ካዳመጣችሁት ለእናንተም ጊዜ ይሰጣል፣ ቫሉ ያደርገዋል የእናንተን ወሬ የእናንተን ሀሳብ። ምክንያቱም የእሱን ሀሳብ ስለሰማችሁት የእሱን ወሬ በደንብ ስለሰማችሁት እሱም ማጸፋውን ይመልሳል። ሊስ ማጸፋውን የሚመልሰው ልክ እንደናንተ ሪአሹራንስ እየሰጠ ዝም ያዳምጣችኋል ማለት ነው። ብዙ ነገር ከእሸቱ መማር እንችላለን፣ ግን ዛሬ ይህንን ተምረናል። አመሰግናለሁ። ይመቻች።